ጸጋና ሰላም ይብዛላችሁ ወገኖቻችን። ሰሞኑን በደበበ እስጢፋኖስ ምክንያት ሚዲያው የተጨናነቀ ይመስላል። ስለርሱ አንዳንድ ነገር ለማለት ነው። ለተወሰነ ደቂቃ በቅንነት አድምጡ። ሼር፣ ኮፒ ሊንክ እያደረጋችሁ ለሁሉም ሰው አድርሱ ማለት ነው። በእውነቱ ስለርሱ ልናገር ሳይሆን እኔ እርሱን ሽፋን አድርገው ቤተክርስቲያንን ለሚሳደቡ ሰዎች አንዳንድ ነገር ለማለት ነው ማለት ነው። አሁን ባለንበት ዘመን ሁለት ጆሮን ጭው የሚያደርግ ለመስማት የሚያስጠላ ነገር ይሰራል። ካህናት፣ መነኮሳት በበዓታቸው ይገደላሉ። ሴቶች መነኮሳት ይደፈራሉ። ካህኑ ቄሱን ያርዳሉ እና ህፃናትን የሚደፍሩ እና ሌላም ብዙ ነገሮች ይሰማሉ እና ሰው ችግርና እንደዚህ ነውር የሆነ ነገር ከመስማት ከመጠን በላይ ከመስማቱ የተነሳ ሰው ጆሮ ሞላ፣ በቃ ውስጡ ሞላና አሁን እንደዚህ አይነት ችግር ሲነገር ሰው ምንም አይመስለውም ማለት ነው። ከኛ ቤተ እምነት ውጭ ያሉ ሰዎች እነዚህን ሰዎች ሽፋን በማድረግ ቤተክርስቲያን እኮ እንደዚህ ናት፣ ኦርቶዶክስ እኮ እንደዚህ ናት እያሉ የሚሳደቡ ሰዎች አሉ ማለት ነው። እና ቤተክርስቲያን በአንድ ባጠፋ ካህን ወይ ደግሞ የዓለም ምሁራን ተሰባስበው ያደራጇትኝ እምነት ሳትሆን ክርስቶስ በደሙ የመሰረታት ናት ማለት ነው። ብዙ ጊዜ እንደተነጋገርነው በሰማይ የመላእክት ሃይማኖት ናት ክርስትና ማለት ነው። ቤተክርስቲያን ውስጥ ስትገቡ ሶስት ክፍል አለው አይደለም። ወደ ሰማይ ስንሄድም ኢዮርና ራማ ኤረር መላእክት በሶስቱ ዓለማት አሉና በሶስቱ መላእክት ዓለማት የሚሰራው ስርዓት ነው ቤተክርስቲያን ውስጥ የሚሰራው ማለት ነው። ግን አንዱ ደካማና የኔ ቢጤ በሚሰራው ኃጢአት ቤተክርስቲያንን መሳደብ ተገቢ አይደለም ማለት ነው። ሰዎች ምን ጊዜም ጎዶሎ ነን፣ እናጠፋለን። አቤቱ አንተ አምላካችን ነህ፣ እኛ ግን ጭቃ ነን ተብሎ ተጽፏል። ጭቃ ላይ ተቀምጠን እጠበን የምንል ሰዎች ነን ማለት ብዙ ችግሮች ይፈጠራሉ፣ ብዙ ኃጢአቶች እንሰራለን ማለት ነው። በእውነቱ ይሄ ስለተጋለጠ ነው እንጂ የብዙዎቻችንን ኃጢአት እግዚአብሔር ሸፍኖልን ነው እንጂ ቢገልጥብን የት እንደርስ ነበር? አቤቱ አንተ ኃጢአትን ብትቆጣጠር ኃጢአትን ብትቆጥር በፊትህ ማን ይቆማል አለ ነብዩ ማለት ነው። እግዚአብሔር አምላክ የሁላችንም በደል ሸፍኖልን የምህረቱ ውጤት ሆነን እንጂ ቁመን የምንታየው አሁን ንጹሃን ሆነን አይደለም ማለት ነው። እና ወደ መልእክቴ ስመለስ ቤተክርስቲያን አንድ ክርስቲያን ባጠፋው ጥፋት ቤተክርስቲያን መሳደብ ተገቢ አይደለም ማለት ነው። ተገቢ አይደለም። እና አንድ ካህን ባጠፋው፣ አንድ መነኩሴ ባጠፋው፣ አንድ ጳጳስ ባጠፋው ቤተክርስቲያን እንዲህ ናት እያሉ መሳደብ ተገቢ አይደለም ማለት ነው። በዘመናችን ብዙ ሰዎች ከቤተክርስቲያን የሚሸሹት ከካህናቱ ላይ በሚያዩትኝ ስተት ነው ማለት ነው። አንድ ካህን ሰክሮ ሲንገዳገዳ ያሉ ቤተክርስቲያንማ እንደዚህ አይደለች ብለው ቤተክርስቲያንን በካህኑ ይወስኗታል ማለት ነው። መነኩሴው እንደዚህ አይነት ስተት ሰራ ሲባል ወይ መነኩሴ ሆኖ እንደዚህ ሰራ ቤተክርስቲያኗን በመነኩሴው ይለኳታል ማለት ነው። እና ብዙ ሰዎች ከእምነት የኦርቶዶክስ የሚሸሹት የኛን መጥፎ ተግባር እያዩ ነው ማለት ነው። ነገር ግን ልክ ተደፍራለች እንደተባለችው ልጅ ማለት ደፋሪው አንድ ግለሰብ ነው እንጂ ቤተክርስቲያን አይደለችም፣ ወይ ደግሞ የቤተክርስቲያን ትእዛዝ አይደለም። የቤተክርስቲያን ትምህርትማ ወደ ሴት ያየ በልቡም የተመኘ ከሷ ጋር አመነዘረ ተብሎ ተጽፏል። እንኳን የመድፈር ያክል ማለት ነው። እና ልጅቷ ደፈራት ተባለች አይደል? ጥፋቱ ያለው ማለት ሰውየው ነው፣ ግን ልጅቷ እምነቷን ካደች። ይሄ ልክ አይደለም ማለት ነው። እና እኛ በመናጠፋው ቤተክርስቲያን ትሰደባለች ነው። ልክ ህፃናት ሆነን እኛ ስናጠፋ ወላጅ እንደምናሰድበው ማለት አሳዳጊ አይደግ እንባላለን። ልጅ ባጠፋው ወላጅ ይረገማል ማለት ነው። እና ቤተክርስቲያንም እኛ በመናጠፋው ቤተክርስቲያን ትሰደባለች። በመኃልየ ዘሰሎሞን ምዕራፍ 1 ቁጥር 5 ላይ እኔ ጥቁር ነኝ ነገር ግን ውብ ነኝ ትላለች ቤተክርስቲያን። ጥቁር ነኝ ልጆቼ በሚሰሩት መጥፎ ስራ እኔ እሰደባለሁ፣ ስሜን አጠቆሩት ነው። እኛ በመናጠፋው ጥፋት ቤተክርስቲያን እኮ እንደዚህ ናት። እኛ በመናጠፋው ጥፋት ከውጭ ያሉ ወገኖች ቤተክርስቲያን ይሳደባሉ። እኔ ሄጄ ከአንዲት ሴት ጋር ሄጄ ስዘሙት የምትሰደበው ማን ነው? የክርስትና ሃይማኖት ነው ቤተክርስቲያን የምትሰደበው ማለት። ስለዚህ እኛ በመናጠፋው ጥፋት ቤተክርስቲያን መሰደብ የለባትም ነው። መሰደብ የለባትም በእውነቱ። ቤተክርስቲያን ቤቴ የጸሎት ቤት ትባላለች ይላል መጽሐፍ። ማቴዎስ ወንጌል ምዕራፍ 21 ስናነብ ጌታ በዕለተ ሆሳዕና በቤተ መቅደስ ገብቶ ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት ይላል። ቤተክርስቲያን የተመሰረተችው በጌታ ደም ነው ማለት ነው እንጂ በዓለም ዙሪያ ያሉ ጳጳሳት ተሰብስበው ያዋቀሯት የሚያደራጇት አይደሉም። እግዚአብሔር በደሙ ነው የመሰረታት ማለት ነው። እነሱ አገልጋዮች ናቸው። የመጀመሪያው ነጥብ ይሄ ነው። ሁለተኛው ደግሞ ባንፈርድ ወንድማችን ደበበ እስጢፋኖስ ስተቱ በጣም ከባድ ነው። ለልጅቷ የተፈጸመባትን ነገር እጅግ ያሳዝናል። እግዚአብሔር እንግዲህ ብድራቱን ይክፈላል። ነገር ግን ባንፈርድ፣ ምክንያቱም እኛ ሰዎች ነን ታውቃላችሁ። ምንጊዜም ስተት አይጠፋብንም፣ ጎደሎ አይጠፋብንም ማለት ነው። አንደኛ ሰውየው ንስሐ ገብቶ ሊሆን ይችላል። ሰውየው ንስሐ ገብቶ እግዚአብሔር ጋር ታርቆ ሊሆን ይችላል። ከእርሱ ጋር ነው የተባበሩ ሰዎች ሁሉ ንስሐ ገብቶ ከእግዚአብሔር ጋር ታርቀው ሊሆን ይችላል። እኛ ግን እሱ በሰራው ኃጢአት እየፈረድን መኮነን የለብንም ማለት ነው። በእውነቱ በዚህ በሁለተኛ ሳሙኤል ምዕራፍ 11 ስናነብ ቅዱስ ዳዊት
ከኬጢያዊ ከኦሪዮ ሚስት ከቤርሳቤህ ጋር በዝሙት ወደቀ ተብሎ ተጽፏል። ቅዱስ ዳዊት እግዚአብሔር እንደ ልቤ ብሎ የጠራው ቅዱስ ዳዊት ማለት። ስለዚህ የእግዚአብሔር ሰዎች ለእግዚአብሔር የቀረቡ ሰዎች ፈተና ይበዛባቸዋል። ቅዱስ ዳዊት እንኳን ተፈትኗል ማለት ነው። የተጻፈው ለምንድን ነው? ለእግዚአብሔር ቅርብ የሆኑ የእግዚአብሔር ወዳጆች እንኳን ይስታሉ ነው። እንኳን በዘመናችን ያለን እኛ ከንቶዎች ማለት። ስለዚህ አንድ ጥፋተኛን ሽፋን አድርጎ ቤተክርስቲያን መሳደብና መሳለቅ ተገቢ አይደለም ማለት ነው። በቤተክርስቲያን ላይ መሳለቅ ተገቢ አይደለም ማለት ነው። አንድ ሰው በዝሙት አይወድቅም አይደለም፣ ካህን ሆኖ በዝሙት አይወድቅም አይደለም ማለት አይደለም። ከኛ ይልቅ ለእግዚአብሔር ቅርብ የሆኑ ሰዎች ፈተና ይበዛባቸዋል ማለት ነው። ስለዚህ ፎቶና ሌላ ፎቶ እየለጠፋችሁ ነገር አታቀጣጥሉ። ቤተክርስቲያን እያሰደብን ስለሆነ ማለት ነው። ለልጅቷ እግዚአብሔርን ብድራቱን ይክፈላል። ለነሱም እግዚአብሔር እንግዲህ ከእግዚአብሔር ጋር ታርቀው ሊሆን ይችላል። እኛም አሁን ወንጀል እየገባን ነው የሚሆነው፣ በእነሱ በሰሩት ኃጢአት ገብተን ፍርድ እየሰጠን ማለት ነው። ስለዚህ ተገቢ አይደለም ማለት ነው። ጻድቃን በቀን 7 ጊዜ ይወድቃሉ ተብሎ ተጽፏል። በቀን ግን ይነሳሉ። ስለዚህ ድርጊቱን እናወግዛለን፣ ቤተክርስቲያንም ታወግዛለች። ነገር ግን እሱን ሽፋን አድርጎ ቤተክርስቲያን መሳደብ እጅግ ተገቢ አይደለም ማለት ነው። መስቀል ያሰረው ሲዘፍን ቤተክርስቲያን ትሰደባለች። መስቀል ያሰረው እኮ ነው ሚዲያውን ሁሉ የሞላው። ራቁቷን የምትሄደው ሴት የምትዘለው በየሚዲያው እኮ ሁሉም እነዚህ እኮ ክርስቲያን ናቸው። 75%ቱ ክርስቲያን እኮ ናቸው በእውነቱ ማለት ነው። በእኛ ምክንያት ቤተክርስቲያን ትሰደባለች፣ በእናንተ ምክንያት እግዚአብሔር ይሰደባል ይላል መጽሐፍ ቅዱስ። በእኛ ምክንያት ማለት ነው። እግዚአብሔርን መሳደብ ተገቢ አይደለም ማለት ነው። እግዚአብሔር ምንጊዜም ወርቅ ከጭቃ ውስጥ ቢገባ ወርቅነቱን አይለቅም ይባላል አይደል? ቤተክርስቲያን ልጆቿ ቢቆሽሹም ቤተክርስቲያን ግን የተመሰረተችው በክርስቶስ ደም ነውና እስከ መጨረሻው ጸንታ ትኖራለች ማለት ነው። እና ድርጊቱን አሁንም እግዚአብሔር ለሁሉም ብድራቱን ይክፈል። ሰዎቹም ተመልሰው ንስሐ ገብተው ይሆናል ብዬ አስባለሁ። ግን እኛ ሚዲያ ላይ ያለን ሰዎች ነገሩን እያወሳሰብን ሌላ ነገር ጋር እያገናኘን ክህነትን አናሰደብ። ብዙ ሰዎች ከቤተ ክርስቲያን የሚሸሹት የእኛን ተግባር እያዩ ስለሆነ ማለት ነው። በእውነቱ በመጽሐፍ ቅዱስ የዲያቆናት ታሪክ ተጽፏል አይደለም? አሁን ካሉት ዲያቆናት ጋር አታመሳስሉት። የቅዱስ እስጢፋኖስን ታሪክና የምናወራው ሰው ዲያቆን ደበበ ጋር ማስተካከል የለብንም። ቅዱስ እስጢፋኖስ የሥላሴን ምስጢር ተገልጦ ያየ እዚህ ድረስ ቅድስናው ከፍ ያለ ቅዱስ አባት እንደሆነ እንረዳለን። ግን የእሱን አገልግሎት ይዞ ደግሞ በዝሙት ወደቀ የተባለ ይወራል። በዛ ልክ ባንለካው መልካም ነው ማለት ነው። የዘመናችን ትልቁ ድንቁርና ምንድነው? አይተን ነው የምንሮጠው። የምንለካው ያንን ነገር ከውጭ ባለው ነገር ነው ማለት ነው። ብዙ ጊዜ ሰው መንገዱን የሚስተው ከላይ ባለ ነገር እየወሰነ እኮ ነው። ጳጳሳት ሲባል አሁን በዘመናችን ያሉትን አይቶ የሚወስን ሰው አለ። እንደዛ አይደለም። አሁን በዘመናችን አንዱ ተነስቶ ድንግል ማርያም እንዴት ናት ይላል። ሌላኛው ጳጳስ ተነስቶ ክርስቶስ አማላጅ ነው ይላል። ብዙ ነገር አለ። ጳጳሳት ሲባል አሁን በአሁኑ ወቅት ባሉት ሰዎች ባንለካው መልካም፣ ተገቢ አይደለም በእውነቱ ማለት ነው። እና ቤተክርስቲያንን ከማሰደብ እግዚአብሔር ይጠብቀን። ይህንን ለማለት ነው። በቅንነት አድምጡት። ሰላማችሁ ይብዛ።